ደህና ነሽ አይደል? አሁን ከትላንት ነው ይሻላል ተመስገን። ምን ተገኘ? ገጠር የተፈጠረው ነገር ሁሉንም ማስረዳቸው ዴቭ ተረድቶኛል። አሁን ሰላም ነን ተመስገን። ደስተኛ ስለሆንሽ ደስ ብሎኛል አይደል? ግን የእናትና የአባትሽ ጉዳይ እነሱ ሳይፈቅዱ ለማግባት ወሰንሽ? እሱን እንኳን እርግጠኛ አይደለሁም። እንዴት? እስኪ ፈጣሪ ያውቃል። እሺ አይደል? ለሊጋ ሊድላት እናወራለን። የቤዛን ነገር ግን አደራልኩት። እሺ ቻው። አጅሪ መጡ። እኛማ መጥተናል። ከመስ ጀምሮ ነው እስክሪፕቱ? ከዛሬ ምን ተገኘ ደግሞ? ፊደሎቹ አጠፉብን። በቃ ባንተ ቤት አውርተህ ሞታ። እንዴት አላወራ? ከትምህርት ጋር ድጋሚ ለንታይ ተለያይተናል እያልክ አልነበር? ልበላ እኔ እኮ ህይወትን የተማርኩት ከፊደል ገበታ ብቻ አይደል። ህይወት በራሷ ዩኒቨርሲቲ ያስገብታ ጢቦ ተጫውታብኝ እንደ ሸማኔ ሞርሞሪያ ወደዛ ብላ አንገላታኝ ነው ያስተማረች። አሁን አይ እኔ እስኪ አንተ እንኳን አትሳቅ እንዴ! አዴ እኮ በጣም ነው ይዘው ይበልጥ ዴቭ እንደምትወደው ስትነግረኝ የበለጠ ወደድኳት። ቆይ እንዴት ነው በዚህ ልክ ለዴቭ የምትታመንለት? አቤ ግን ለምን ሄለን አታገባትም እንዴ? ምን ማለት ነው? አዴ ታላቅ ይጋዳ እንዴት ታናሽ የሚገባው? እሱማ እኮ ድሮ ቀረ እንዴ። አንቺ እንግዲህ ታዝብሻለሁ። የእውነት እንዴት ነው? ቆይ ድሮ እንዴት ነህ? ደህና ነው ወይ እንኳን አትይኝም? በእውነት በጣም ያዘንኩብሽ። አቤ አሁን ምን ያልተቀየረ ነገር አለ ብለህ ነው? በፊትማ እናቴ ቤት ሀሳቤን ሁሉ እሷ ላይ ጥዬ ነበር የምኖረው። አሁን እኮ ለፍታ ያሳደገችኝን እናቴን ላሳልፍላት ብዬ ወደዚህ መጣሁ። እንደ በፊቱ ይሁን ብለን ምንም የሚቀየር ነገር አይኖርም። እንኳን ግን አወቅኩሽ አዴ። በእውነት እንኳን አንድ ቀን ያደግን። አሁን ደግሞ ሄደሽ ለሄና ያለው ነገር ስነግሪኝ በቃ ቀለል ይለኛል። በቃ አቤቶ ተረጋጋ። ብዙ ተስፋ ታሪክ የሚሆነውን አብረን እናያለን። አዴና አበበን የአቶ ዝናቡ ጠላቶች ይዘዋቸዋል። ለሊ ማስታወስ ቻለች። ዳኒ ዶክተሩ ቢይዘውም ለሊ እንዲያመልጥ አድርገዋለች። ፍቅርም ለዳኒ ተደርባ ዶክተሩን ተከራክራለች። ዳኒ ፍቅር ለኔ ታስብልኛለች፣ ትወደኛለች ብሎ እንዲያምን አድርገዋለች። ቤዛና ዳኒም ድብብቆች ፖሊስና ሌባ እየተጫወቱ ነው። ገጀራውም ለቤዛ ያለውን የተረራፊ ምግብ ለቃቅሞ አምጥቶላታል። ገጀራው ለሴቶች እጅግ በጣም ከባድ ጥላቻ አለው። ለሊንም ሊወስድ ሳይሳካለት ቀርቷል። ባቡሬ ሁለተኛ አጠገቤ እንዳይደርስ የኔን ወንድምነትና ጓደኝነት ብትፈልገው ኖሮ እናቴን አትነካም ነበር ብሎ አስጠንቅቆታል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጎን። በባለፈው ክፍል እንደተመለከትነው አደይ ተከታታይ ድራማ ለሊ ከቤት ማንም ሳያት ወጣ ጠፍታ ነበር። በዚህን ጊዜ እንግዲህ በተለያየ አቅጣጫ ሁላቸውም እየሄዱ ቢፈልጉም ሊያገኛት አልቻሉም። ለሊ መንገዷን እዛ ስትሄድ ገጀራውም ከሆስፒታል ሲመጣ መንገድ ላይ ከርቀት ተመልክቷታል። ገጀራው እቅድ የተሳካልኝ የስንት ወር ልፋቴ እያለ አፉን እያዛጋ ባለበት ጊዜ ድንገት ዳይመንድ ከየት መጣ ሳይባል አትርፏታል። ዳይመንድ ሲመጣም እቅድ የተሳካ እቅዴ ተበላሽ እናንተን ካላጠፋው በስተቀር መንገድ አይሳካልኝም እያለ ነበር። እናም ገጀራው ዳይመንድ እዛ በመሆኑ ለሊን መውሰድ ባለመቻሉ እጅግ በጣም ተበሳጭቷል። ለሊ ምን ታረጊያለሽ? ምን እየሰራሽ ነው ባላት ጊዜ ታቀኛለህ ወይ? አንተ ማነህ? ምንድነህ? እያለችው ነበር። እሱም ዳይመንድ እንደሆነ ነግሯት ነበር። ለሊ በሰዓቱ ልክ እንደ መስታወት ብልጭ ልባትና የሆነ ነገር ግን ደግሞ መልሳ ልታስታውሰው አትችልም። ግን ደግሞ መጀመሪያ ማስታወስ ጀምራ ነበር። ማስታወስም ስትጀምር አዙሯት ልትወድቅ ስትል ስትሽከረከር ነበር እንግዲህ ዳይመንድ የደረሰው እና ዳይመንድም እዚህ ጋር ምን እያረግሽ ነው? ምን እየሆንሽ ነው? ብሎ አጠገቧ እያለ ድንገት ባቡሬ መጥቷል። ባቡሬም ጠብቆ አደራ ብያቸው እንዴት ይለቋታል ብሎ እየተናደደ እዛው ቆሞ ለሊዬ ብሎ እቅፍ አድርጎ ለማዝናናት እየሞከረ ነው። ለሊም ከትንሽ ቆይታ በኋላ እጭ ደግሞ እዚህም ተከትላችሁ የመጣችሁ ምንድናችሁ እያለች ነበር። እሱም ለሊዬ ምንድነው ባላት ጊዜ ዳይመንድን ታቀኛለህ እንዴ ብለው ነበር። አዎ በደንብ ነው ማቅሽ ለሊዬ፣ አሁን እንድትዋወቃ ዳይመንድ ይባላለሁ ብሏት ነበር። ባቡሬን ትታ ወደ ዳይመንድ ጠጋ ብላ ይሄ ልጅ ግን በጣም ነው የሚያስፈራው፣ በጣም ነው የሚያስጠላው፣ አባረርልኝ እያለችው ነበር። በዚህን ጊዜ ባቡሬ ልቡ ይሰበራል። እናም እንግዲህ ማንም ሰው እንዳትከተሉኝ እኔ ብቻዬን ነው የሚሄደው ብላ ስትጮህባቸው ሁላቸውም አቅጣጫቸውን ቀይረዋል። ባቡሬ ከርቀት እየተከተላት ነበር። ግን ደግሞ ገጀራው ሊያናግረው መጥቷል። ገጀራው አሁንም ቢሆን አብረን እንስራ፣ በጣም እወድሃለሁ፣ በጣም ነው ማምነህ እያለው ነበር። እናም እንግዲህ ባቡሬ የእሱን ወንድምነትና ጓደኝነቱን ቢፈልገው እናቱ ጋር እንደማይደርስ ነግሮት ነበር። እናት ያጠገብ መድረስ አልነበረብህም፣ እኔም ብትፈልገኝ ኖሮ የኔን እናት ማየዝ አልነበረብህም እያለው ነው።
ገጀራውም እንዴት ታውቃለህ? የኔ እናት ምን አይነት የተረገመች እንደሆነች ምን እንዳረገች ታውቃለህ እያለው ነበር። የኔ እናት ያንተ እናት አይደለችም። የኔ እናት እኔን ለማሳደግ መክፈል ያለባትን ዋጋ ሁሉ ከፍላ አሳድጋኛለች። ስለዚህ የኔ እናንተን ወንድማማችነት ብትፈልገው ኖሮ ይሄን አታረግም ነበር እያለው ነው። ገጀራውም እኔ እኮ በህይወቴ ማንንም አምኜ የማላቀውን የራሴን ያህል አምኜሃለሁ፣ ወድጄሃለሁ፣ እንዴት ታናሽ ወንድም ነው እኮ ማይህ ብሎት ነበር። እናም ስለዚህ አሁንም አብረን እንስራ እያለው ነው። በጭራሽ አብረን አንሰራም፣ ግን ደግሞ ካጠገቤ እራቅ ብሎታል። ያኔ እኮ ብዙ ስራዎችን ሰርተናል ሲለው ያኔ ራሱን ባልሆነበት ጊዜና ወደ ራሱ ባልተመለሰበት ጊዜ እንደሆነና አሁንም ቢሆን ወደ ራሱ መመለስ እንዳለበት ራሱን መሆን እንዳለበት እየነገረው ነው። ገጀራውም ተው ይቆጭሃል፣ አብረን ብንሰራ ይሻላል ብሎታል። ባቡሬ በዚህ ነገር መቼም እንደማይቆጭና ግን ደግሞ ከለሊና ከእናቱ አጠገብ መራቅ እንዳለበት በቤተሰቡ ዙሪያ መገኘት እንደሌለበት አስረግጦ ነግሮታል። ገጀራውም እሱን አላደርግም ከርቃ ካጠገብህ እርቃለሁ ግን ደግሞ እያለ ነው። ገጀራው ለሊን እንጂ በእርግጥም የባቡሬ እናት ጋር ምንም ጉዳይ የለውም። ምክንያቱም ለሊን ከወሰደላት የለሊ አክስት ተቆጥሮ ተቀዶ የማያልቅ ገንዘብ እሰጥሃለሁ ብላ ቃል ስለገባችለት፣ እንደዛ ከሆነ ደግሞ ከሀገር የመውጣት አላማ ስለነበረው ነው ያን ሁሉ ነገር ያደረገ የነበረው። እናም ባቡሬ አሁን ወደ ራሱ ስለተመለሰ እሱንም ወደ ራሱ እንዲመለስ መክሮታል። ከዛ ውጭ ግን ጓደኝነታቸው ወንድማማችነታቸውን እንዲረሳውም ጭምር ማለት ነው። ገጀራውም እሺ በቃ አጠገብህ አልደርስም ብሎ ጥሎ ተመልሶ ሄዷል። ባቡሬ ከኋላ እየተከተለ ከርቀት እየሄደ ነው። ለሊ በጣም ርቃለች። ዶክተር ደግሞ ወደዛው አካባቢ ወጥቶ ሳለ ድንገት በመንገዱ ላይ ፍቅርንና ዲያኒን አይቷቸዋል። ፍቅር አብረን እንሰራለን ስትል የነበረው ስራ ምንድን ነው እያለችው ነበር። ዲያኒም እሱስ እንኳን ቀረብሽ ታውቆ እኛም ታውቆብን ፖሊስ እየፈለገን ነው እያለ ለፍቅር ሁሉንም ነገር እየነገራት ነበር። ምክንያቱም ፍቅር የምን ድብብቆሽ ነው ምን አድርገህ ነው እየተሯሯጥክ ያለው እያለችው ነበር። እሱም ደግሞ በዚህ ስራው ተበላሽቶባቸው ታውቆባቸው በዛ እንደሆነም ነግሯታል። እና አብረው ቁጭ ባሉበት እኔ የፈለኩ እንኳን ለራሴ ጉዳይ ነው እያለች ነው። ጉዳይሽ ምንድነው ሲላተም አዴን እንዲገርፍላት እንደሆነ አዴን ከዴብ እንዲርቅ እንዲያስጠነቅቅላት እንደሆነም ተናግራለች። ልግዴላት ወይ ባላት ጊዜም በጭራሽ እንደሱማ አይሆንም እያለች ነው። እንድትገደል መገደል እሱን አልፈልግም እንደሱ ሳይሆን ግን ደግሞ እንደፈለክ አድርገህ ብቻ ግን ከህይወቴ ከምወዳቸው ሰዎች እንድትርቅልኝ እፈልጋለሁ ብለዋለች። ዲያኒም አንቺ ብለሽኝ ምንም የማላረገው ነገር የለም፣ ግን ደግሞ አሁን በራሴ ጉዳይ ቢዚ ሆኛለሁ ተወጥሬያለሁ እያላት ባለ ጊዜ ነበር ዶክተሩ እዛ አካባቢ የደረሰው እና ዶክተሩም ድንገት ከርቀት ሲያዩ ቶሎ ብሎ ወደነ ፍቅር ዘንድ ሄዷል። ፍቅርም በቃ ነኝ እንሂድ፣ እኔ ልሮጥ ነው ወይ ትችሽ ልሮጥ ዶክተሩ ባላት ጊዜ ፍቅርም ወደ የትም አንሄድም እኔ የትም አልሮጥም ስትል እሷንም ጥሎ መሄድ ግራ ገብቶት በቆመበት ዳኒ ቁም ብሎ አስቆሞታል። እና ዳኒ እናንተ እየተደብቃችሁ ነው? ቤዛ የት ነው ያለችው? የእጃችሁን ማግኘት አለባችሁ፣ ያጠፋ ሰው ይቀጣል እና እናንተን ደግሞ ህግ ይፈልጋችኋል እያለ ነው። እሱም ሆነች ቤዛ ምንም ነገር ያረጉን ነገር እንደሌለ እየሸመጠጠ ነው። አይ እናንተ መቀጣት አለባችሁ ብሎ ዳኒን በያዘው ጊዜ ድንገት ለሊ ከየት እንደመጣች ሳይታወቅ ዶክተሩን ይዘዋለች። ኤላዬ ብላ አቀፍ አድርገው ነበር። ግን ደግሞ ዳኒና ዶክተሩ እየተጨቃጨቁ ባለበት ጊዜ በቃችሁ ብላ ለሊ ስትጮህ ለሊን ለማረጋጋት ዳኒ ይለቆታል። በዚህን ጊዜ ዳኒ እየሮጣ አምልጧል። አንተ ማን ስለሆንክ ነው የምትይዘው እያለች ፍቅርም ደግሞ ከዶክተሩ ጋር ለዳኒ እየተከራከረች ነበር። አንቺን አላቅሽም፣ ስለማላቅሽም ከአንቺ ጋር መነጋገርም አልፈልግም፣ ጉዳይ ከነሱ ጋር ነው፣ እነሱ ደግሞ ወንጀለኞች ናቸው፣ በወንጀላቸው ደግሞ መቀጣት አለባቸው፣ መማር አለባቸው እያለ ነበር። እናም እንግዲህ በዚህን ጊዜ ለሊን ለማረጋጋት እየሞከረ ባለበት ጊዜ የቤዛ ወንድም አምልጦ ሄዷል ማለት ነው። ዶክተሩም እንግዲህ ለሊን ይዞ ለመሄድ እሺ አሁን እንሄድ ወደ ቤትሽ ባላት ጊዜ ወደ ቤት አልሄድም፣ ካንተ ጋር ጊዜ ማሳለፍ ነው የምፈልገው፣ አንተ እኮ ፍቅር ለኔ ያለህን ስሜት ቀንሰሃል እያለችው ነው። እንዴት ድሮ እየሆንክ አይደለም፣ ምንድነው የተፈጠረው፣ ምንድነው የተገኘው እያለች ጭቅጭቋን ጀምራለች። በዚህን ጊዜም ዶክተሩ እንዴ እኔ ስራ አለብኝ ቢዚ ነኝ እያላት ነበር። እሷም ደግሞ አይ በቃ ካንተ ጋርም አልሄድም በእግሬ ሄዳለሁ ብላለች። እሺ ወደ ቤት ላድርስሽ ባላት ጊዜ የት እናትና አባቴ የሌሉበት ቤት ነው የምትወስደኝ ሲላትም ስትለውም እናቷ ጋር እንደሚወስዳት እየነገራት ነበር። እና ለሊም እንግዲህ በዚህን ጊዜ አይ ከሆነም ደግሞ በእግራችን ወክ እንድናረግ ነው የምፈልገው ብላለች።
ብላ ጥላው ስትሄድ ዶክተሩ በመኪና እሷ በእግሯ እየተከታተሉ ሳለ ድንገት ባቡሬ መጥቷል። ባቡሬ ሲመጣ ዶክተሩ ባቡሬን ተቆጥቶታል። እንዴት እንደዛ ታደርጋለህ? ኤላዬ መጣብኝ፣ ደግሞ ይሄ መጣ፣ በእግሬ መሄድ አልፈልግም፣ በቃ በመኪና ሸኘኝ ብላ መኪና ውስጥ ገብታለች። ምንድነው እየተፈጠረ ያለው? እንዴት ብቻዋን ትተዋታላችሁ? ብሎ ዶክተሩ ባቡሬን ተቆጥቶታል። አደይ ሴት አለች፣ አንተ ሴት ነህ፣ እንዴት ጠብቋት ብዬ አልነበረም ወይ? ብቻዋን እንዴት ትለቃላችሁ? ብሎ ዶክተሩ ተናግሮታል። ባቡሬ የምትናገራቸውን ቃላቶች መቋቋም እንዳልቻለና መቋቋም እንዲያቃተውና በዚህ ምክንያትም እንደሆነ ጥሎ የሄደው ተናግሯል። እናም እንግዲህ አላስቀርብ አላስከትላለች፣ ለዛም ነው እኔ ከርቀት እየተከተልኳን ነበር ያለው። እናም አሁንም ዶክተሩ ብቻዋን መተው የለባቸውም፣ አሁን ያደርሳታለሁ፣ ችግር የለውም፣ ግን ደግሞ ጠብቋት ብሎ ተናግሯል። ዶክተሩ በቃ በመኪና ነው መሄድ የምፈልገው ስትል ወደ ሰፈር አድርሷታል። እቤት ሲያደርሳትም አይ እቤት መሄድ የለብህም አባቴ ይቆጣኛል እያለች ነው። ምንም ችግር የለም ላደርስሽ ቢላትም አይ አባቴ ይቆጣኛል፣ እዚህ ካደረስከኝ የቤት መግባት አይጠበቅብህም ብለው በር ላይ ስታደርሰው ዶክተሩን ኤላዬ ብላ ስስመው እና አሹ እጅግ በጣም ተደናግጠዋል። ሮማን አሹን የት ሄደህ ነው ከቤት የጠፋችሁ እያለች እየተናገረችው ነበር ሮማንም። እሱም ደግሞ መዝናናት ፈልጎ እንደሆነ ተናግሯል። እንዴት እንደዛ ትላለህ? አሁን እትዬ ቢመጡስ እንዴት ጥላት ትሄዳለህ? በአንተ መሄድ ምክንያት ለሊ የጠፋችሁ እያለች ሲጨቃጨቁ ነበር ለሊ የመጣችሁ እና ለሊም ዶክተሩን ኤላዬ ብላ ስስመው ሁላቸውም ተደናግጠዋል። ለሊ ወደ ቤት ገብታለች። ፍቅርንም መንገድ ላይ ስታገኛት ብርቄ ደግሞ እዚህ ምን እያረግሽ ነው ብላ ለዶክተሩም የቤት ሰራተኛቸው እንደሆነች አስተዋውቀዋለች። እና ዶክተሩ ብርቄ ባላት ጊዜ ፍቅር እየተናደደች ነው። የፍቅር ስም በብርቄ ተቀይሯል። እናም እንግዲህ ፍቅር መንገድ ላይ ዶክተሩን አስቁማ ስለነ ዳኒ ስለነ ቤዛ አንዳንድ ነገሮችን ማወቅ ፈልጋ ለመጠየቅ የፈለገች ይመስላል። ግን ደግሞ ዶክተሩ ብርቄ ከፈለግሽኝ ቢሮ ነኝ እንጂ አሁን ምንም ጊዜ የለኝም፣ ታካሚ እየጠበቀኝ ነው ብሎ ጥሏት ሄዷል። ብርቄ ስም አይደለም ብላ ፍቅርን በጣም ተናዳለች። እንግዲህ ለሊ በመሃል አንዳንድ ነገሮችን እያስታወሰች ነው። ለሊ ድንገት ቁጭ ብላ ከሮማን ጋር እያወሩ ባሉበት ጊዜ ሮማን ስምሽ ማን ነው ብላ በጠይቃቻት ጊዜ ሮማን ብላታለች። ሮማን ስትላት እንግዲህ እኔን ታውቂኛለሽ ወይ ስትላትም አዎ በደንብ፣ ያኔ እኮ ከገጠር እኔና ሹ ስንመጣ ያገሽንና የተንከባከብሽን አንቺ ነበርሽ፣ አንቺን እንዴት አለማወቅ ይቻላል? አስታውስሽ አቅሻለሁ እያለቻት ነበር። አደይን ደግሞ አስተማሪዋ እያለች ነው። አደይን አስተማሪዋ የለችም እንዴ በጣም ታስፈራለች እያለች ነው። እዚህ እኮ አስተማሪ የለም ትምህርት ቤት አይደለም እያለ ነበር አሹ። እና አደይን ነው ብላት ነበር። አደይ ነው ስሙ? አዎ አደይን ስትላት አደይ እኮ በጣም የምትወጃት የምትወደሽ የምታማክሪያት የምታማክርሽ የልብ ጓደኛሽ እህትሽ ናት ብላታለች። በዚህን ጊዜ እንግዲህ ሮማን እንደዛ ስትላት ለሊ ብዙ ነገሮችን አስታውሳለች። ለሊ ጋር ሲያወሩ የነበረውን አገር ቤት ከመሄዷ በፊት ራሱ ስታጫውታት የነበረችውን በአደይና በደም መካከል ያለውን በባቡሬና በለሊ መሀል ያለውን ሁሉንም ነገሮች እንደ መስታወት ፊት ለፊቷ መጥቶ ስትንሽ አስታውሳ ከቆየች በኋላ እባካችሁ ተውኝ እያለች ወደ ጩኸቷ ተመልሳለች። ምንድነው የተፈጠረው ብለው ሲሰባሰቡም እንግዲህ እባክህ ተውኝ እያለች ነው። ግን ደግሞ ለሊ በመሀል ይመጣና ትውስታዋን ታጠዋለች። ግን ደግሞ ለማስታወስ ቅርብ የሆነች ይመስላል። ሌላው የባቡሬ እናት ወገቤን አሞኛል እያለች ነው። ቅምጥልም እኔ ሰው አሞኛል ስላልወድምና እባክሽ ሐኪም ቤት እንሂድ እያለች እየተጨቃጨቀች ነው። የባቡሬ እናትም በቃ ይተወኛል ብርድ ነው ምናምን እያለች ማምጀማምሯታል። አደይ መንገድ ለመንገድ ለሊን ስትፈልግ ውላ ድክም ብሏት መንገድ ላይ ዶክተሩ አግኝቷታል። ዶክተሩ ሲያገኛት አደይ ወደ የት ነሽ እያላት ነበር። እና እንዴት ነው አደይን ለሊ እንድትንከባከቢያት ነግሬሽ አልነበረም? እንዴት ብቻዋን ትታያታለሽ እያላት ነበር። እሷም ኧረ ዶክተር ጠፍታብኝ እኮ ይኸው እሷን ስፈልግ ውዬ ነው እያለችው ነበር። እሱም አግኝቷት ቤት አድርሷት እንደመጣና ግን ደግሞ ከዚህ በኋላ መንከባከብ እንዳለባት ከጎኗ መለየት እንደሌለባት ነግሯታል። እሷም እሺ ብላ ወደ ቤት እየሄደች ነው። እናም እንግዲህ ዶክተሩ በግል ጉዳዩ በኩል ያለው ጉዳይ እንዴት እንደሆነ እየጠየቃት ነበር። አሁን ላይ ዴቭ ሁሉንም ነገር እንድትረዳትና ደስተኛ እንደሆነች ደግሞ ነገሮችን አስተካክለው እንደምታገባው ተናግራለች። የቤተሰቦች ባይፈቅዱን ነው ባላት ጊዜ እሷም አይ በጭራሽ እንደዛ እንኳን ይሆናል ብዬ አልወሰንኩም፣ ግን ደግሞ አሁን ላይ ባለኝ ነገር ተደስቻለሁ እያለች ነው። እና ዶክተሩም የበለጠ ለዴቭ ያላት እምነትና ፍቅር
መታመኗ ለእሱም ደግሞ የበለጠ እንዲያፈቅራት እያደረገ ነው። አሁን ወደ ራስ ተመለስ ኢዩኤል እያለ ለራሱም ይነግረዋል። ለልብ ወዳጁም ባማከረው ጊዜ እሱም ተስፋ እንዳይቆርጥና ሁልጊዜም ከጎን ሆኖ እንዲጠብቃት እየነገረው ነው። እንዴ ልታገባ እንደሆነ እየነገረችኝ እኮ ነው፣ ግን ደግሞ እኔ እንደወዳት ያረገኝ የበለጠ እምነቷ ነው፣ ለሱ መታመኗ ነው እያለው ነበር። እንዴት እንደምትታመንለት እያለ ለጓደኛው እያጫወተው ነው። ጓደኛውም ደግሞ ከጎኗ ሆኖ ተስፋ እንዳይቆርጥ በተደጋጋሚ ነግሮታል። አደይ ስልኳን እዛው ሀገር ጥላው ስለመጣች ብርሃን ለዴብ ደውላለታለች። ብርሃን ለዴብ ደውላ ሰላምም ሳትለው ለሊን አደይን አገናኘኝ ብለው ነበር። እናም በዚህን ጊዜ አደይን በሱ ስልክ ስታገኘው ስልኬን እዛው ትችብ ስለመጣሁ ነው ይቅርታ ብላ ቤተሰቦቿ ሰላም መሆኗን ከጠየቀች በኋላ አባቷ ንጉሱ ዘንድ ለቅጣት እንዲሄድ ስትናገር በጣም ተደናግጣለች። ወይኔ አባዬ ምንም እንዳይሆንብኝ እያለች ነው። እናም እንግዲህ ብርሃን እንዴት እኔን ሰላም አላለችኝም እያለ ነው። የማየም ተጽዕኖ ሊሆን ይችላል አላቅም ብላለች ብርሃን። ግን እሳቸው ለምንድን ነው የጠሉኝ? የጠሉብኝም ምክንያት ባቅምና አለበት። እሳቸው አንቺን እንዲያገባ እንዲወዱኝ እንዲፈቅዱልኝ ምንድን ነው ማድረግ ያለብኝ? ጥፋቴን ባውቀው እኮ እግራቸው ላይ ተወድቄ ይቅርታ ጠይቅ ነበር እያለ ነው ዴቭ የአደይ እናት ባለመፍቀዳቸው በጣም ተጨናንቋል። እናም ዴቭ ለአደይ ስልኩን ገዝቶ በስጦታ መልክ አምጥቶላታል። አደይን የሌለሽ ይሄ ነው ብሎ አምጥቶ ስጦታውን ሰጥቷታል። ምንድን ነው ባለች ጊዜ ብቻዋን ከፍታ እንዲታየውም ነግሯታል። እምወዴ እኮ ለዚህ ነው ሳልነግር ስለምትረዳኝ እያለች ነው። መንገድ ላይ ወደ ቤትም ሳትደርስ እንግዲህ አደይ አበባ አግኝቷታል። አበባ አግኝቷት የተፈጠረውን ነገር ሁሉ እየነገራት ነበር። ስለ ልጅነታቸው፣ ስላሳለፉት ነገር፣ ስለ አብሮ ማደጋቸው እየነገራት ነበር። እናም አሁን ላይ ሁሉ ነገር ተለውጦ እኔማ ለእናቴ ያሳልፋለሁ ብዬ ነበር ከተማ መምጣቴ እያለች እየተጨዋወቱ ሳለ እንግዲህ አበበም የተፈጠረበትን ችግር የአባቱ ጠላቶች እሱንም እያሳደዱት እንደሆነ ነግሯታል። እና ምን ተሻለ ምንድን ነው የሚሻለው ስትለውም ወደ የመጣሁበት ሀገር መመለስ ነበር ሲል ሄለንስ ብላ ነበር። ሄለንማ ልትረዳኝ አልቻለችም፣ ግን አሁን በጣም ተጨናንቃለች። ግን ደግሞ ወደ ገጠር ከገጠር መተን ገጠር ከምንሄድ ወደዛ ብንሄድ ብዬ ነበር። እሺ ልትለኝ ፈቃደኛ ልትሆን አልቻለችም። እባክሽ አንቺ አናግሪልኝ እያላት ነው። እሺ አናግራታለሁ በቃ ስትለውም አይ እንድታናግሪልኝ የምፈልገው አሁኑኑ ብሎ ወደ ቤቱ ይዟት እየሄደ ነው። መንገድ ላይ አበበና አደይ እየሄዱ ሳለ የአባቱ ጠላት ከፊት ለፊት ቆሞ አግኝቶታል። አበበም አደይም እጅግ በጣም ተደናግጠዋል። ያግታቸዋል ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ